የሰው ልጅ ልቡናው ለእግዚአብሔር ማይደር ሆኖ ስለተፈጠረ እግዚአብሔር እስኪገባ ድረስ ልቡ አይሞላም። የሰው ልጅ በምንም ነገር ልንደልለው አንችልም። ህሊናችንን ህሊና መንገደኛ ነው። ከፈጣሪው እስከሚደርስ ድረስ ማንም አያስቆመውም። ገንዘብ ሰጥታችሁ አታስቆሙትም። ሹማችሁ አታስቆሙትም። የሥጋ ፍላጎት ብናቀርብለት ህሊና መንገዱን አይተውም። ምክንያቱም የሰው ልጅ መዳረሻው እግዚአብሔር ነው ተብሎ እንደተነገረ ዓይን ሁሉ የሚያርፈው እግዚአብሔርን ሲያይ ነው። ጆሮም ረፍት የሚያገኘው እግዚአብሔርን ሲሰማ ነው። አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ፈጣሪ የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ለወገኖቹ ሰላምን ይናገራል። የሰው እግዚአብሔራውን ተው፣ ጹሙ፣ ደስታ አታብዙ፣ እንቅልፍ አታብዙ፣ ሆድ አታብዙ የሚለን እግዚአብሔር እኛ ስናዝን ደስ የሚለው ጨካኝ ባለስልጣን አምላክ ስለሆነ ይመስላችኋል? አይደለም። ግን ማትረፍ አለባችሁ ነው። ለእናንተ የሚሻላችሁ ይሄ ነው። የሚሻላችሁ ይሄኛው ነው እና የሚሻለውን ለማግኘት ተራውን ተውት ብሎ ነው። ተራውን ነገር ተውት። ጠጠር የሚለቅምን ሰው ቆይ ወርቅ ልሰጠው ነው ጠጠሩን ተው እንደሚባል ማለት ነው። ይህን ተውት። የሚሻል አለላችሁ ገና። ምን አይታችሁ? ምግብ ደስ ይላችኋልን? በሰማይ የሕይወት እንጀራ አለ። ልብስ ደስ ይላችኋልን? የብርሃን ልብስ አለ። ቤት ደስ ይላችኋልን? ፀሐይ የማይጨልምበት፣ ጨረቃ የማትጠልቅበት፣ ከዋክብት የማይረግፉበት፣ ካገኙ ማጣት ከገቡ መውጣት የሌለበት ሀገር አለ። ያ ስላለ ተውት፣ ይሄንን አቆዩት ብሎ ነው እግዚአብሔር። ትንሹን ተውና ብዙ አግኙ ብሎ ነው። ነገሩ ግን ከፊታችን ላይ ያለው ትልቁ ነገር እንዳይታየን አጠገባችን ያለው ትንሽ ነገር ያሰናክልናል። ምክንያቱም አጠገባችን ያለው ትንሽ ነገር ለስሜት ይመቻልና፣ ያኛው ግን ለህሊናና ለልብ አይመችም። ስለዚህ የሚረጎረብጠንን እየተውን ለጊዜው የማይመቸንን እያዝን እየተታለንን እንኖራለን። እግዚአብሔር ዘላለማዊ አእምሮ እንዲኖረን ቅዱስ ፈቃዱ ይሁንልን። አንዳንድ ጊዜ እልም ያለ በረዶ ሲጥል ሰው ሁሉ ሙቶ እናንተ ብቻ ያላችሁ አይመስላችሁ? ወይም ጦርነት ደግሞ ሲመጣ በዚያም በዚህም ጥይት ሲተኮስ ዓለም አልፎ ዋጋ የሌለን ይመስልናል። በዚያ ጊዜ ጠንካራ ሰው የሚባለው ትንሣኤ አለ ብሎ ሲያስብ ነው። ቢሆን ጦርነት አልፎ ሰላም፣ መከራ አልፎ ደስታ ይመጣል። ባይሆን እንኳን ትንሣኤ አለ። ያንን ማሰብ ልብን ንቃት ይሰጠዋል። ተስፋ ቆርጠን ባልሆነ ነገር ውስጥ ከመውደቅ ይሰውረናል እና ትንሣኤ ያነሳል፣ ትንሣኤ ያነቃል። ሁላችንም የትንሣኤ ፍጡራን ነን። ደስ ሊላችሁ ይገባል። ሁሉም ፍጡራን አማረባቸው ምን አለባቸው ተንኮታኩቶ አፈር ሆነው ፈርሰው በስብሰው ይቀራሉ። እኛ ቀና ብለን ተፈጥረናል። ሁለት ዓይንም የሰጠን በአንድ ዓይናችን ምድሩን እንድንቃኝበት፣ በአንድ ዓይናችን ሰማዩን እንድናስብበት። ስለዚህ የሰው ልጅ ክቡር ነው። በዚህ ደስ ሊለን ይገባል። ረግፈን የምንቀር አይደለንም። በሞቱ ሰዎችስ እንኳ ቢሆን ተስፋ እንደሌላቸው ምን አትበሉ ነው ያለ ቅዱስ ጳውሎስ። አታልቅሱ ነው ያለ። ትንሣኤ ሙታን አለን። በሬ ቢሆን ሰው ይለቀስታ፣ ወይም እንስሳ፣ አይጥ፣ ድመት፣ አንበሳ፣ ጅብ ቢሆን ፈርሶ ነው የሚቀር። ሰው ግን ስለሚነሳ ሰው እንቅልፉን ተኛ ተብሎ ይለቀስለታል እንዴ? እንደሚነቃ ስለምናውቅ አናለቅስም፣ አርፈ ተነስ እንለዋለን እንጂ። የሞተ ሰውም እንዲሁ በትንሣኤ ስለሚመለስ እናንተም የትንሣኤውን ጊዜ እያስባችሁ ሞትን እንቅልፍ በሉት። አልዓዛር አርክነ ኖመ ወአሐውር አንቅሆ። አልዓዛር በሞተ ጊዜ ጌታ ባለበት ሆኖ ምንድነው ያለ? አልዓዛር ወዳጃችን አንቀላፍቷል፣ ልቀሰቅሰው እሄዳለሁ ነው ያለ። ሞትን ምን አለው ቅዱስ ጌታ? እንቅልፍ አለው ማለት ነው። ተኝተን እንደማንቀር ሙተን አንቀርም፣ እንነሳለን። የሚናፍቅንን ወገኖቻችንን መልሰን የምናይበት ቀን አለ። ዳሩ ግን ኃጢአት እንዳያደርገን መስራት ለዚያ ነው። የሞተ ወንድማችን ካለ ልብሱን በዘባነ ሩቃን፣ መብሉን በከርሰ ርሁባን፣ መጠጡን በጉሬ ጽሙዓን ማስቀመጥ ነው አደራ። ለሞተ ወንድማችን ማዘን ማለት ይሄ ነው። ትቶት የሄደውን ልብሱን በተራቆተ ሰው ጀርባ ማስቀመጥ፣ ትቶት የሄደውን እህሉን በተራቡ ሰዎች ሆድ ማስቀመጥ፣ ትቶት የሄደውን መጠጡን በተጠሙ ሰዎች ጉሮሮ ማንቆርቆር፣ ደሃ ወዴት አለህ ማለት። ያ መልሶ ከናፈቅናት እናታችን ከናፈቅነው አባታችን ጋር ያገናኝናል። በብሩህ ገጽ በወልደ እግዚአብሔር ሕያው ቀኝ ለመቆምም እንችላለን። ሰማላችሁ? እየሰማችሁ ነው? ሁለቱ ዕውራን ይባላሉ። ሁለቱ ዕውራን ይባላሉ በመጽሐፍ። እነዚህ ማለት ሁለቱም ዕውር ማለት ነው። እነዚህ ሁለቱ ዕውራን የሚባሉት ማን ናቸው? የሚመራውን የማያውቅ መሪና የሚመራውን ሕዝብ የማያውቅ መሪና የሚመራውን መሪ የማያውቅ ሕዝብ ማለት ነው።
እነዚህ ምን ይባላሉ? ሁለቱ እውር። ማንን እየመራው ነው ብሎ የማያውቅ ሰውና ማን እየመራኝ ነው ብሎ የማያውቅ ሰው እውር። ሁለቱ ለመመርሆ እውር ለእውር ክልኤሆሙ ይወድቁ ውስተ ግብ። እውር እውርም ቢመራው ሁሉም ተያይዘው የት ይወድቃሉ? ገደል ይወድቃሉ። የዝንጀሮ መሪ ቢከተሉት ገደል ይሆናል ማለት ነው። ጅል ሰው ማለት ማንን እየተከተልኩ ነውና ማንን እያስከተልኩ ነው ብሎ የማያውቅ ነው። አጨብጭቦ የሚከተል ነው። የሚያየውን ብቻ የሚያይ ይሄ እንስሳ ነው፣ እንደ እባብ ነው። የሚሰማውን ብቻ የሚያምን እሱ ምንድን ነው? የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል። የዋህ ብእሲ ኩሎ ዘነገርዎ የአምን። ሞኝ ሰው የነገሩትን ሁሉ ሳይመረምር ይቀበላል። የዚህ ነገር መጨረሻው ምንድን ነው አይልም። አሁንም ጴጥሮስ የሚባሉ መናኝ ናቸው። ጴጥሮስ ይባላሉ፣ መናኝ ናቸው። ደብረ ሊባኖስ ነበሩ። በጃንሆይ ጊዜ ነው የተናገሩት። እንዲሆነ ውሻ እንዲሆነ ውሻ እንዲሆነ ውሻ እንዲሆነ ውሻ ብለው እኔን ያሳዘነኝ የዚህ መጨረሻ ብለዋል። እንዲሆነ ውሻን አልናገርም። ይህንን ነው። ይሄን ለእናንተ የቤት ሥራ ሰጥቻችኋለሁ ማለት ነው። እንዲሆነ ውሻ እንዲሆነ ውሻ እንዲሆነ ውሻ አሉና እኔን ያሳዘነኝ የዚህ መጨረሻ ብለው ከበሮ እየመቱ በደብረ ሊባኖስ ዙሪያ ይናገሩ ነበረ። አባ ጴጥሮስ ይባላሉ። እና የእነዚህ አባቶቻችን በረከት ይድረሰን። ለነገሩ በዚህ እንደነቃለን እንጂ እኛ ከተቃጠልን ስንት ጊዜያችን ነው? እኛ ራሳችን እሳት በልቶናል እኮ። ይሄኛውስ ብር አዋተን ለምነንም ቢሆን እንሰራዋለን። የእኛን አካል ዘረኝነት ከበላው፣ ዝሙት ካቃጠለው፣ ክፋት ከጎዳው ስንት ቀኑ ነው? ልባችን ሁሉ ተቃጥሏል፣ አይምሯችንም የለም። እግዚአብሔር ጠለ ምሕረት ወልደ እግዚአብሔር በምሕረቱ ይጎብኛል። እውነቴን ልምነግራችሁ፣ ይሄ የዚህ ቤተክርስቲያን መቃጠል የእኛን መንደድ የሚያሳይ ነው። እኛ ምን ያህል አሁን የጦርነቱ ሰዓት የመከራው ሰዓት አልጠፋልን ብሏል። ለምን እንደሆን ታውቃላችሁ? እኛ ሰውነት ላይ የኃጢአትን እሳት ማጥፋት ስላልቻልን ነው። እግዚአብሔር ጨካኝ ይመስላችኋል? የማያምኑ የነነዌ ሰዎችን በ3 ቀን ከሰማ እኛን በ40 ቀን አልሰማን ያለ ለምንድን ነው? ለምንድን የማይሰማን? ለምንድን የማይሰማን ይመስላችኋል? በፍጹም አፋችን ምህላ ይዛል እንጂ ልባችን አሁንም እየነደደ ነው። የለንም በእውነቱ ማለት ነው። እና ይሄ ተግሳጽ ነው። እንዴ ሞኝ አይደለን እኛ? ጅልነታችን ኦርቶዶክስ አትበጠስም፣ ተዋህዶ አትጠፋም እያልን እየፎከርናለን ማለት ነው። ይጠፋል እንጂ ሰው ከጠፋ ይጠፋል። ይሁሉ ቤተክርስቲያን እኮ ነደደ። ይሄ እኮ ድንጋይ እንጨት ነው። ሰው ሊከብርበት ተባርኮ የተቀመጠ ድንጋይ ነው አይደለም እንዴ? የተቀደሰ ድንጋይ፣ የተቀደሰ አፈር ማለት ነው። ሰው መርከስ ከጀመረ እግዚአብሔር ይገለብጠዋል። ይሄንም ቢሆን ያፈርሰዋል። እውነቴን ነው የምነግራችሁ። ቤተክርስቲያን የምትነደው ሰው ሲነድ ነው። አሁንም ቢሆን እኛ አይገባንም። እስቲ በሞቴ ይሄ ቤተክርስቲያን የተቃጠለ ከኔ ላይ የኃጢአት እሳት ስላለ ነው ብሎ ንስሐ የገባ ሰው አለ? ምናልባት ብር አዋታችሁ የሆነ ወይ ውሃ ይዛችሁ መታችሁ ይሆን ይችላል። ወደ ራሳችሁ ሰውነት የቀዳችሁት ውሃ አለ? ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን። በእንተ ስዱዳን እናስተበቁ ከመ እግዚአብሔር ይሚጦሙ በሰላም ውስተ ማኅደሪሆሙ። እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎች እንማልዳለን። ዲያቆኑ ናቲ እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎች እንማልዳለን። ስለተሰደዱ ማለት እኮ ጅማ፣ ጂንካ፣ መቀሌ፣ ባህር ዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎች እንማልዳለን ሲል ሰምታችሁ ታውቃለች? አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ማለት ነው። ይመጣል፣ በዓል ያከብራል። ከጸሎት ስደተኛ ነው፣ ከጾም ስደተኛ ነው፣ ከእርቅ ስደተኛ ነው፣ ከሰላም ስደተኛ ነው፣ ከቁርባን ስደተኛ ነው፣ ከመልካም ነገር ስደተኛ ነው። አካሉ ግን ቤተክርስቲያን ይመጣል። እሱም ተመስገን ነው። ይህም ከጠፋ ደግሞ ችግር ነውና፣ ስለዚያ ነው ስለተሰደዱ ሰዎች እንማልዳለን። ቅዱስ ዮሐንስ አፈወርቅ ይላል፣ ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬ እኛ ከእግዚአብሔር ወደ ዓለም እንሰደዳለን አለ። እግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል፣ የሥጋውን እስራት ያቆመዋል፣ የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው። ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን።
ከወደቅንበት ሆነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ይቸግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ፣ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መክሄዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለት እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል። ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። ይህ ሁሉ የሆነበት እኛውን ያመጣ ነው። የሰፈርነውን ቁና ነው እያገኘን ያለ ነው። ያልሰራነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን። ወደ መጨረሻው ዘመን ጠላትን ለይቶ ማወቅ እንደ በረከት ይቆጠራል ብሏል። ገብቷችኋል? ለምንድን ነው? ሰው ሁሉ ምን ስለሚሆን ነው? አስመሳይ ስለሚሆን ነው። ሰው ሁሉ አስመሳይ ስለሚሆን በመጨረሻው ዘመን ጠላትን ማወቅ ራሱ በረከት ነው። አይገኝም። ሰው እየቀማ የሚመጣ ሰው እንግዲህ አይገኝም። እየሰጠ ነው የሚመጣ። ይገርማችኋል። እንግዲህ የሚመጣው አስመስሎ ተቀብቶ የበግ ለምድ ለብሰው ነው ብሎ እንዲህ ባለቤቱ እና ሰውን ማወቅ ለይቶ ማወቅ ይገባናል። አዋቆች ተደርገን ስለተፈጠረ ለባውያን ማይምራን ስለሆነ ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው፣ እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው የሚለው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ፈርዖንን በባህር ውስጥ ያሰጠመ ይልና እስመ ለዓለም ምሕረቱ ይላል። ሊቃውንቱ አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔር ይልና ከዚያ ምሕረቱ ለዘላለም ነውና የሚጋጭ ነገር እኮ ነው። የገደለ ብሎ ምሕረቱ ለዘላለም ነውና ማለት ምን ማለት ነው? ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተነው አናውቅም። እናነባዋለን፣ አይገባንም። ምንድነው እስመ ለዓለም ምሕረቱ? እስመ ለዓለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ቢነቀል ይሻለዋል ማለት ነው። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምንድን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን በብዙ ነገር። አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱ መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንመለሰውን በጊዜ ይንቀለን ምን እናደርጋለን? መቼ እውነቴን ነው አልተመለስን ማለት ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃን በጊዜ ቢወስደን ይሻላል። እሱም ያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት ነው። አሁን ይሄንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛስ ስኑን በደል ያልበደሉ ሕፃናትን ለምንድነው የሚገላቸው ይባላል። ደግሞ እነሱ አያሳዝኑትም? እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን እኮ ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አይምሮ ያለው ሰው ይህን ነው የማስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይህን በዓይናችሁ ያያችሁም ወገኖቻችን ትኖራላችሁ። ማሰብ ይህን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው። ቅዱስ ቄርሎስን ተከራክረው እነ ንስጥሮስ አሰቃዩት። ኋላ ስደት አመጡ። ምን እንዳለ ታውቃላችሁ?
በዚህም ቢሆን የምታተርፈው ቤተክርስቲያን ናት አለ። እንዴ ይገርማል እኮ። ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም። በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተክርስቲያን። በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል፣ ጻድቃኑ አክሊል ይቀበሉበታል። መከራው ለቤተክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ከዓላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተ ክርስቲያን አባት ማሰቃየት ትርፍ ነው። ለምን? አንዱ ብዙ ሚሊዮን ህዝብ ይክዳልና። ስለዚህ ከዚህ የተነሳ ቶማስ ዘመራስን ከጨለማ ቤት ዘጉት። ከጨለማ ቤት ዘጉና 22 ዓመት በአንድ ዓመት ይመጡና አንዱን አካሉን ቆርጠው ወስደው ለጣዖት ያጤሱታል። በዓመቱ ደግሞ ይመጡና አንዱን ይቆርጣሉ ወስደው ያጤሱታል። አንድ ጊዜ መሞት እኮ መታደል ነው እናንተ። ሞት እኮ ደግ ሞት ከሆነ ተፈልጎ አይገኝም። እንዲሁ ሽልብ በሚሉት ሞት አይገኝም። ተቆራርጦ መሞት እንዲሁ እንደ ሰው ያለ እኮ መከረኛ የለም እናንተ። እባብ እባብን በልቶ አያውቅም እስከ ዛሬ ድረስ። አይጥ አይጥን በልታ አታውቅም። በልታ አይጠቅም። ሰው ከአይጥ አንሶ ሰውን አርዶ ደሙን ሳይታጠብ እንጀራ ይበላል። ሰው እንዴት ያለ ፍጡር ነው እናንተ! ሊያስብበት የተፈጠረውን አይምሮ ማሰብ ትቶ ደግሞ እኮ ሰውን አውሬ ብለን ስንሳደብ አናፍር። የትኛው አውሬ ነው እንደዚህ የሚያደርግ? አንበሳን የሚበላ አንበሳ የለም። ጅብን የሚበላ ጅብ የለም። ሰውን የሚበላ ሰው ግን አለ። ሰውን አሁን ዛሬ ሰውን እየበላችሁ አይደለም እናንተስ ቢሆን? ቤት አከራዮችም ሰው መብላት ነው አሉ የቀራችሁ። እውነት ከልቤ ይቅር በሉኝ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ከአንዱ ቢወደድበት ወደ ሌላ እንዳይሄድ ቤተ ክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አረጋል? ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ድሃ መሰቃያት፣ ድሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መታችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2,000 ብር በ3,000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ድሃ መከራ ታሳትያላችሁ? አውሬ ነን እንደኛ? ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? እንደው እግዚአብሔርን መቼ አስጠጋይ ልትሉት ነው ነገር? አይምሮ ማለት ይሄ ነው። እየቆረጡ ያጤሱት ነበረ። ሰው ጨከነ። ስለዚህ ቢቻል በሞት ይዣችኋለሁ፣ የቤት ኪራይ ቀንሱ አከራዮች፣ ከዛሬ ጀምሮ ማለት ነው። እኔ የመንግስትን መንግስት ጋር ትጨርሳላችሁ። እኔ እንደ ቤተክርስቲያን ሰው ነው። ሰው አታሰቃዩ። ሲሆን በነፃ ስጡት። ይሄን ክፉ ቀን ለወር አሳልፍ በሉት። አይ እንደሱ አይደለም እኮ ያልኩት። ቆይ ቢያንስ ለ1 ወር አሳልፍ፣ ለ2 ወር አሳልፍ። አሁን ሄዳችሁ በመከራው ሲመጣ ጌታዬ ልጆችን አደራ ጥይት እንዳይገድልብኝ ትላላችሁ። ደግሞ ድሃውን እኔም ከጨመርክ ጨምር ካልሆነ ሰኞ እንድትወጣ እያላችሁ ማለት እናንተ ሰውን መጠጊያ ትነሳላችሁ። ሰውን ደግሞ መታችሁ እግዚአብሔርን ደግሞ አስጠጋኝ። እናንተ መስጠት ለማያውቅ ሰው መቀበልን ማን አስተማረው? ነውር እኮ ነው። ደግሞ ከየት እንደተነሳችሁ እስኪ አስቡት። ሀብታም ሆኖ የተወለዳለ እንዴ? የእናንተ የሆነስ ምን አለ? ይህንን ነው ማሰብ። ቶማስ ዘመራስ 2 ዓመት ጣቱን እየቆረጡ ያጤሱታል። ታገሰ። ያልፋል። ብሰቃይ 40 ዓመት ነው። ዘላለም ሰውነት የብርሃን ይለብሳል አለ። ከዚያ እግዚአብሔር ቸር ነው፣ ወገኖቹን አይረሳም። አንዲት ሴት ጨለማ ውስጥ ሲጥሉት በቀዳዳ አይታ ነበረ። ማታ ማታ እየሄደች ከጨለማው በሞቷ ቆርጣ መግባው መልሳ ትጠፋለች። ይነዳቸዋል። ተመልሰው ሲሄዱ በራብ እንዴት አልሞተም ይላሉ። እግዚአብሔር
ተሰውሮ ለሚመጣብን መከራ የተሰወሩ ረዳቶችን ይሰጣል። ሰው ብቻ የሚጠበቅበት የእግዚአብሔር ነው። አንትሙ ለእግዚአብሔር ወእግዚአብሔር ለክሙ፣ እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር የእናንተ ነው ብሏል ቅዱስ ጳውሎስ። እናንተ የእግዚአብሔር ሁኑ እንጂ እግዚአብሔር ለእናንተ ነው። በአውሎ በእሳት መካከል መንገድ አለው። ወመኒ ሆርከ ውስተ ባሕር ኢያሰጥሙከ፣ በባሕር መካከል ብትሄድ እንኳን አያሰጥኩም። በእሳት መካከል ብትሄድ አያቃጥልህም። እግዚአብሔር መንገዱ ሰፊ ነው። እጆቹ ወልደ እግዚአብሔር ሕያው እጆቹ አይደክሙበትም። ክርስቶስን መኑ ይትአደወ ለወልድ ሆየ እስመ ልዑል መዝራዕተ የማኑ፣ ልዑል ክርስቶስን የሚከራከረው ከእጁ የሚቀማን የለም። ቀድመን እኛ ግን ከፈቃዱ ከወጣን ሰይጣን ከክርስቶስ እጅ ሊወስደን ይፈቀድለታል እንጅማ ክርስቶስ አልቦ ዘይሃይደኒ ወንምድዬ ብሏል። በጎቼን ከእጅ የሚወስድ የለም የሚነጥቀኝም የለም ብሏል። ቶማስ ዘመራስ 22 ዓመት እንዲህ ሲቃጠል ኖረ። 22 ዓመት በየዓመቱ አፍንጫውን ቆርጠው እጁን ጨረሱ፣ እግሩን ጨረሱ። ይሄ ግንዱ መሃለኛው ብቻ ቀረ። ይሄ ከወገቡ እስከ አንገቱ ያለው አፍንጫውን ቆርጠዋል፣ ጆሮውን ቆርጠዋል፣ ከንፈሮቹን ቆርጠዋል። ይህን ሁሉ እያደረገ ታገሰ። ይህንን ታግሶ ሲቀር እግዚአብሔር ዘመን አመጣ። እንደ ጨለማ አይቀር መዓልትና ሌሊት መፈራረቅ እንደማይቀር የባለ ጊዜ መምሸቱ ጊዜ ያጣም ጊዜ ማግኘቱ አይቀርም። ይሄን ሰው ይሄን ነው ማሰብ የሚያቅተው። ከቃሉ ጋር ናችሁ። አፄ ምኒልክን ነው የሚባለው። አፄ ለስላሴ የሆነ አንድ ሰው ሄዶ ጃን ሆይ ሞት ባልኖር አላሉ ሲበላ ሲጠጣ ውሎ፣ አይ ልጄ ሞት ባልኖረ ሲል ሞት ባይኖር እኮ እና አፄ ምኒልክ አይለቁልንም ነበረ አሉት ይባላል። በእውነቱ ማለት ነው። እና ሆዳም ማለት ሆዳም ሁልጊዜ እየበላ ሊኖር ማለት ነው። እንደ ቶማስ ያሉትን ስታውቁ ትዕግስት ይኖራችኋል። አሁን እንዲህ ትላላችሁ። እስኪ ልንገራችሁ። አትጸልዩ፣ ለምሳሌ ያማችኋል፣ አትጸልዩ ነበር፣ ጸሎት ጀመራችሁ። አትሰግዱም ነበር፣ ስግደት ጀመራችሁ። ጤሬ እንዳገብራችሁ። ከዚያሳ ምን ይቀጥላል? ቤተክርስቲያን አትመጡም ነበር፣ ትመጣለች። ንስሐ አባት አልነበራችሁም፣ ያዛችሁ። አትቆሩ ነበር፣ ቆረባችሁ። ከዚያ አሁን ምንም የመጣ ለውጥ የለም። ከዚያ ምንድነው የምትሉት? እግዚአብሔር ግን ከኔ የሚፈልገው ምንድን ነው? ቆረቡ ያለኝ ቆረብኩ፣ ቆረብ አለ ቆረብኩ፣ ጸልይ ያለኝ ጸልይ። ለምንድን ነው መልስም አይሰጠኝ? ቶማስ ሳይቆርብ ቀርቶ ነው እንዲህ 20 ዓመት መከራውን ያየ። ቶማስ ሳይጸልይ ቀርቶ ነው እንዴ? ቶማስ ክርስቲያን ሳይሆን ቀርቶ ነው። እንደዚህ ያሉትን ስናውቅ በመከራችን ጊዜ እንጽናናለን። ገድለ ቅዱሳን የሚጻፍበት ምክንያት ይሄ ነው። ይሄንን አይተን እንዴ ነገሌ እንኳን እንዲሁ ነው፣ እኔማ አልተነካው። ምንድን ነው እኮ እኔማ አልተነካው። ምን የተነካና ገና ራሴን ቆረጠኝ፣ ፈለጠኝ፣ ሆዴን ቆረጠኝ ብዬ ገና የምበላው አጣው ብዬ ሆዴን ቆረጠኝ ብዬ ሰዎቹ እጃቸውን ተቆርጠው ይል እንዴ? ሰዎቹ አፋቸውን ተቆርጠው ይል እንዴ? ሰዎቹ ግንዳቸው ብቻ እንደ ኳስ ቀረ እኮ። ለዚያውም ደግሞ የሚያስደንቅ ነገር ልንገራችሁ። ኋላ እግዚአብሔር ዘመን አመጣና አምጡ የወደቁትን ሁሉ አንሷቸው ብሎ ራት ንጉሥ ቆስጠንጢኖስን አወጣና በየገድ ያሉ ክርስቲያኖችን ሁሉ ፈልጉ ተባለ። ያቺ በመከራ ቀን ስንቅ ስታቀብለው 22 ዓመት ሁሉ ስትመግብ የነበረችው እናንተ ስንት ቀን ድሃ ብልታችኋል? ድሃ ስንት ቀን ቢመጣ ትቀበሉታላችሁ? አረ እንግዲህ እናቴ 200 ብር ልስጥና ሱቅ በደረት የግዛ እንጂ ሁልጊዜ አትምጣ አትሉም? ታም ያድረሰናል እናት ትላላችሁ። ተማሪውን ማለት ይግባ ነዳይ ታሐፊሩ ይላል ቅዱስ ዳዊት። ዳፍሮ አይመለስ ይላል። ዳፍሮ አይመለስ። ምክንያቱም ድንግል ማርያም እንኳን የሚሰጣት አታ ተሰቃይታ ስለመነ ያንን ያስታውሳል እግዚአብሔር። ዳፍሮ አይመለስ። እውነቴን ነው። ስጡት። 22 ዓመት መገበን። ኧረ እዚህ ደገኛው ኮከቡ ቶማስ እዚህ ገደል ውስጥ አለላችሁ አውጡት አለች። ዘመን አለፈና እልል እየተባለለት ካህናት መስቀል ይዘው ማይጠንተ ወርቅ ይዘው ልብሰ ተክኖ ለብሰው እልል እየተባለለት እግር የለው አይደለ፣ እጅ የለው አይደለ፣ በቅርጫት ተደርጎ መጣ። ምን አለ ክርስትና ያስከብራል። ምዕመናን ሂደው እነዚያን የቆሰሉ ሰውነቶቹን ሳሙት፣ እጆቹን እግሮቹን ሳሙ። ምክንያቱም ለክርስቶስ የተቆረጡ ናቸውና፣ ለክርስቶስ የተቸነከሩ የተቆረጡ ስለነበረ ሳሟቸው። የቆሰሉ ሰዎችም ተፈወሱ። አንካሶች ሁሉ ሄዱ፣ ዲዳዎች ተናገሩ፣ ደንቆሮዎች ሰሙ። እነዚህ ሊሳሙ የሚገባቸው ሰውነቶች ናቸው። እነዚህ ናቸው ክቡራን ማለት፣ ለክርስቶስ የደሙ፣ ለክርስቶስ የተቆራረጡ፣ ክርስቶስን ይዘው የወደቁ፣ ክርስቶስን ይዘው ይነሳሉ። እግዚአብሔር ዘመን አመጣና ቶማስ ተነሳ አሉ። አሁን አንድ ቦታ እንደውም እኔ የማውቃቸው አሁን አልናገርም። የልደት ዕለት ሚስታቸውን ሶፋውን ጥሩ አድርገሽ አነጣጥፊው፣ አዲሱን ልብስ የሶፋውን ልብስ አልብሽ፣ ጥሩ ወጥ ስሪ እና በጣም ትልልቅ ባለስልጣናት ነው ይመጣ አሉ ይባላል።
ሴትየቱ መስሏት በቃ እንደዚህ አድርጋ አንጥፋ ስትል በሙሉ ሰውየው ነዳያንን እየመሩ በቤታቸው ቆማጣውን እያዘሉ ምንድነው ይሄ ልል የሚያስብል ታምር ነው። እናንተ እኮ እግዚአብሔር እንደው አያሳድራችሁ ብትባሉ ምልል ትላላችሁ። አሰሙማ ስለማሰሙ ማለት። እሺ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አሁን ምንድነው እንደዚህ አድርገው ያደረጉ ሰውዬ ዛሬም በሕይወት አሉ፣ ባለትዳር ናቸው። እንዲህ የሚያደርጉ ሰዎችም አሉ። እስመ ውሉደ ዘዓለም ይጠበቡ ባለመሙ እሙሉደ ብርሃን። በገዳም ካሉ መናንያን ይልቅ በዚህ ዓለም ያሉ ሰዎች ጥበበኞች ናቸው አለ ቅዱስ ጳውሎስ። ለምን? ሁለት ዓለም አተረፉ። ተመልከቱ። ወዘልፈ ንጸውር ሞቶ ለሥጋነ ከማያስተሪ ሕይወቱ ለክርስቶስ በውስተ ዝንቱ ሥጋነ ማዋቲ። በሚሞት ሥጋችን የክርስቶስ ሕይወትን እንዲገለጥ የክርስቶስን ሞት በሥጋችን ተሸክመነው እንዞራለን። እንደ አቡነ ተክለ ሃይማኖት ያሉትን እወቋቸው። አባታችን አቡነ ተክለ ሃይማኖት ታውቋቸዋላችሁ። በጽላሎች ነው የተወለዱ። አባታቸው ጸጋ ዘአብ፣ እናታቸው እግዚአርያ ከከበረ ትዳር የተወለዱ ናቸው። እግዚአብሔር አባታቸውን ከሞት አትርፎ እናታቸውን ከስደት መልሶ ነው የተጸነሱት። እግዚአብሔር ተገኝ ያለውን እንዲህ አድርጎ ያሰጣል። እናታቸው ተሰዳ ከሄደች በኋላ በቅዱስ ሚካኤል ክንፍ ከእስር ቤት አውጥቶ እማያምን ንጉሥ ነጥቆ ከወሰዳት በኋላ እውነት ቅዱስ ሚካኤል የካህኑን ሚስት ለአረማዊ አሳልፈ ትሰጠኝ እያለች ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ እናታችን እግዚአርያን ባሏ ጸጋ ዘአብ ከሚያጥንበት ቦታ አምጥቶ አስገባት። ሲያጥን አገኛት። ይቺ የቤተ መንግሥት ልብስ የለበሰች ማናት? እዚህ እንዴት መጣች? ያላጃቢ አለ። አገኛት። ከየት ነሽ? አይ እኔማ ከቤተ መንግሥት ወገን ነኝ። ምን አመጣሽ እዚህ? ጸጋ ዘአብ የሚባል ቄስ እንዲያው ሚስቱን ሞተለሚ ወስዶበታል ተብሎ ሚስት ለሆነው ብዬ። ኧረ ካህን እኮ ነው እሱስ አይሆንም፣ ሚስቱንም ቢሆን ትመጣለች ብሏል። ኧረ ሞተለሚ አግብቷታል፣ አይመጣም፣ አትመጣም አለችው። ይልቁንስ አሁን የምታደርገው ምክር እኔን አግባል። አይ ተይ እንጂ የዘማዊ ሰውነቱ እንደ ሞተ ውሻ ነው ይላል መጽሐፍ። እንዲህ አታደርጊ፣ ደግሞ ንግግርሽ እሷን ይመስላል አላት። አይ እሱማ ሰው በንግግር ብቻ ሳይሆን በመልክም ይማሰላል አለችው። ከዚያ በኋላ ገልጣ ስታሳያ ባለቤቱ ናት። እግዚአብሔር እሷንም ከሞታፍ እሱን እያባረረ ሞተለሚ ወስዶ ሲሮጥ ጸጋ ዘአብ ውሃ ገባ። አይ ቅዱስ ሚካኤል በዕለተ ቀንህ ልታድነኝ ሲገባ በዝቅር ቀን ባህር ትከተኝ አለው። አይ ውጭ እያለህማ ባድን አይደነቅም፣ ከባህሩ ገብተህ ባወጣህ ነው እንጂ አለው። ከባህር ውስጥ እንዳይሰጥም አድርጎ ቅዱስ ሚካኤል እየጠበቀ ተመልከቱ። ለእስራኤል በባህር መካከል መንገድ ያዘጋጀ ቅዱስ ሚካኤል እሱ እየመራ እሷን በክንፍ ተሸክሞ አምጥቶ ቤተ ክርስቲያን፣ ጸጋ ዘአብን ከባህር ተሸክሞ አውጥቶ ቤተ ክርስቲያን አገናኛቸው። የጠፋ ሰው የሚገኝባት ቤተ ክርስቲያን ናት። ከዚህ በኋላ ከቤታቸው ታላቅ ዛፍ ሲበቅል ያ ዛፍ እስከ ሰማይ ጫፉ ደርሶ በቅርንጫፎቹ ወፎች ሁሉ ተንጠልጥለውበታዩ። ከአልጋቸው ስር ፀሐይ ሲወጣ ብርሃኑ የምድር ዳርቻን ሁሉ ሲከድን ተመለከቱ። ቅዱስ ሚካኤል መጥቶ ተረጎመላቸው። ይሄ ዛፍ የተባለ ልጃችሁ ነው። በቅርንጫፉ ብዙ ወፎች እንደተጠጉ ከሱም ስር ሊቃነ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ ምዕመናን ይጠጋሉ። ብዙ ነፍሳትን በምልጃው ጥላ ያስጠጋል፣ ይከልላል። አርዘ ሊባኖስ ዘተከልከ ወበህዬ ይትዋለድ አዕዋፍ ይላል ዳዊት። የሊባኖስን ዝግባ ተከልከውና ከዛፉ ስር ወፎች ይዋለዳሉ አለ። የሊባኖስ ዝግባ ተክለ ሃይማኖትን ከፍ ያለውን የጽድቅ ዛፍ በደብረ ሊባኖስ ተከለና ወፎችን መነኮሳት በቃል ኪዳኑ እንዲራቡ አደረገ። በቃል ኪዳኑ እንዲበዙ አደረጋቸው። ነፍሳት ከሱ ስር የሱን የቃል ኪዳን ውሃ እየጠጡ እንዲበዙ አደረጋቸው። ዛሬ የበዛ ነው ተክለ ሃይማኖት እንዲህ ያሉ ዛፍ ስለሆኑ ነው። አርዘ ሊባኖስ ዘተከልከ ዛፍ ይተክልና እግዚአብሔር ከዛፉ ወፍ ያራባል። ተክለ ሃይማኖትን ዘፍ አድርጎ አበቀለና ይህንን አባቶች የሚተረጉምን አብርሃምን ፈጥረህ በአብርሃም ሕዝብህን ያበዛሁ ይሉታል ሲተረጉሙት። ዛፍ የሚባለው ትልቅ ዛፍ እንደ ተክለ ሃይማኖት ያለ ሰው ነው። ከጥላቸው የሚያስጠጉ ወፎች እኛን የሚያስጠጉ እሳቸው ናቸው። ሀዳን እሳቸው በቀሉ። ፀሐይ የተባሉ እሳቸው ናቸው። ብርሃን የተባሉ እሳቸው ናቸው። ብርሃናቸው ጽንፍ እስከ ጽንፍ የደረሰ ዛሬ በባህር ተክለ ሃይማኖት ይባላል። ዛሬ በየብስ ተክለ ሃይማኖት ይባላል።
እስክንድሪያ ብትሄዱ ተክለ ሃይማኖት በጣም ነው የሚወደዱት። ተክለ ሃይማኖት ሆስፒታል የሚባል አለ እስክንድሪያ ውስጥ። ኢትዮጵያ ውስጥ ግን አላልንላቸውም። መቼስ ሰው በሀገሩ አይከበር አይደል? አይደረስም። የኢትዮጵያ መናፍቃን ይሳለቁባቸዋል። ግብፅ ውስጥ መንገድ ተሰይሞላቸዋል። ትልቅ ገዳም አላቸው። ሆስፒታል ሴንት ተክለ ሃይማኖት ሆስፒታል የሚባል አላቸው። እስከ ምድር ዳርቻ የደረሱ ናቸው አባ ተክለ ሃይማኖት እና እሳቸው በዚያ ተወልደው በተወለዱ በሦስት ቀናቸው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው አመስግነዋል። በተወለዱ በሦስት ዓመታቸው ድርቅ ሆኖ ነበረ። ድርቅ ሆኖ እናቲቱ የምትዘክረው አታ የቅዱስ ሚካኤል ዝክር የሚዘከር ጠፍቶ ስትል አቡነ ተክለ ሃይማኖትን ታቅፋ አባ ጸጋ ዘአብ ወደ ቤተ ክርስቲያን ይገሰግሳል። እሷም ሂድ እባክህ ወደ ቤተ ክርስቲያን፣ ጥሩ የቄስ ሚስት የምትባል ባሏ ቤተ ክርስቲያን እንዲሄድ የምትገፋፋ ሰው ነው እና ቤተ ክርስቲያን እየሄደ ቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊት ለመድገም የሚገሰግስበት ነበረ። ወ አመ ይገይስ ለአጢነ ዕጣን ለማጠን የሚገሰግስበት ነበረ። ወ አመ ይገይስ ለአንቦ መጻሕፍትን ለማገላበጥ ይገሰግስ ነበር። ቤተ ክርስቲያንን እንደው እንደ ሥራ ቦታ ማልዳ ቀድሼ መጣሁ ብሎ የሚወረዳት አልነበረችም። በየሰዓቱ የማይጠግባት ነበረ። አምላኬ አምላኬ እገይስ ኀቤከ ጸማት ነፍሴ ነከ፣ አምላኬ ወደ አንተ ገሰግሳለሁ ነፍሴ ተጠማች እንዲል እግዚአብሔርን የሚጠማ ካህን ነበረ። ይገሰግሳል። ኋላ በ3 ዓመቱ የሚበሉት አጡ፣ የሚዘክርም ጠፋ። ሲጠፋ ምንድን ነው የተደረገ? ጸጋ ዘአብ ቤተ ክርስቲያን ይሰግዳል። እግዚአብሔር የምንበላው አጣም ብቻ ብላ ሳይሆን የቅዱስ ሚካኤል ዝክር ታጎለ ብላ ታለቅሳለች። አቡነ ተክለ ሃይማኖት ከእናታቸው እቅፍ ስር ሆነው ወደ ውስጥ አስገብኝ እያሉ ያለቅሳሉ። ይሄ ልጅ ምንድን ነው ዝክር ታጎለለዋለሁ ያለቅሳል። አስገብ እያሉ ያለቅሳሉ። ይዛቸው ገባች። የ3 ዓመት ሕፃን ናቸው። ያን ጊዜ ከቁናው ትንሽ ርጋፊ ስንዴ ነበረ። ያንን ርጋፊ ስንዴ ከዚያ አጠገብ ተቀምጣ ስለነበር አቡነ ተክለ ሃይማኖት ከእናታቸው እቅፍ እንዲህ ዘነል ብለው በዚያ በለመለሙ የሕፃን ጣታቸው ድስስ ያደረጉት እነዚያን ርጋፊ ስንዴዎች ሲነኳቸው በሙሉ በቃው ሞላ። ከዚያ በኋላ ማን ሞኛለ ሌላ ቁና ታመጣና ትንሽ ስንዴ ታረግና የአቡነ ተክለ ሃይማኖትን ጣት ማስነካት፣ ደግሞ ሌላ ታመጣና የአቡነ ተክለ ሃይማኖትን ጣት ማስነካት። ቤቱ በሙሉ በስንዴ ሞልቶ ዋል አደረ። ዘይቱን ሁሉ አመጣችና ከመገልበጥ አቡነ ተክለ ሃይማኖት ሕፃን ስለሆኑ እሷ ከፍ ታርግና የተክለ ሃይማኖት ጣት ስታስነካው መሙላት መገልበጥ። እንዲህ አቡነ ተክለ ሃይማኖት በረከተ እግዚአብሔር ላይ ለረሰቀ ጻድቃን ይላል ሰሎሞን ሲናገር መጽሐፈ ምሳሌ ምዕራፍ 10 ላይ የእግዚአብሔር በረከት በጻድቃን ራስ ነው። እስኪ በሉ የእግዚአብሔር በረከት በሉ። በማን ራስ ነው ንገሩኝ እንጂ። አዎ በተራራው ራስ በረዶ ይዘንባል። አሁን ተራራ አለ። አሁን ሰዎችም ተራራ እየወቁ ሃይላንድ ውሃ እያሸጉ እየሸጡልን ነው። ተመስገን አይደል? ከተራራው ስር እየቆፈሩ ማለት። ከተራራ ምን ይወርዳል? ውሃ አትሉም? ውሃ በምን አድርጎ ነው የሚወርደው? ለምሳሌ ኢትዮጵያ የውሃ ማማ ትባላለች ይባላል። እንግዲህ ሲሉ ነው ሳይንቲስቶች ሲሉ ነው የሰማው። የውሃ ማማ ትባላለች። ለምን? ብዙ ተራራ ስላላት ከተራራው ይፈልቃል። መጀመሪያ ውሃ በተራራ አድርጎ ወደ ታች እንዲወርደው የእግዚአብሔር በረከት ወደ ሕዝብ የሚወርደው በጻድቅ ነው። እንደ ተክለ ሃይማኖት ባለው በረከተ ጻድቃን ላይለ በረከተ እግዚአብሔር ላይለ ረሰ ጻድቃን። አዲያ እጣቱ ሁሉ በረከት የሚያንጠበጥብ ተክለ ሃይማኖትን ከማወቅ በላይ ምን እውቀት አለ? አይምርወሙ ለለከ መዝህ። እንደ ተክለ ሃይማኖት ያሉትን ንገሩ፣ ጨምሩት እንጂ እንደ ተክለ ሃይማኖት ያሉትን እወቋቸው በተግባር። ገድላቸውን ግዙና ቤታችሁ እማምላክን ተክለ ሃይማኖትን በተግባር እወቋቸው። ዛሬም ያጣታቸው ያበረክታል። ዛሬም ያጣታቸው ጎደሎ ይሞላል። ዛሬም ያጣታቸው ችግር ያስወግዳል። ተክለ ሃይማኖት ማለት ደግ ቅርብ አባት ናቸው። ከዚያ በኋላ ተመልኩ አላችሁን? አደጉ፣ ዲቁና አመጡ፣ ተማሩ፣ አባት እናታቸው አረፉ። ለማሳጠር ነው፣ ለቅዳሴ እንዳይረፍድብን ሌላ መርሐ ግብርም ይኖራል። ዲቁና መጡ፣ መጽሐፍ ተማሩ፣ አዳኝ ሆኑ። ከሚያድኑበት ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፍ ሆኖ ተገለጠላቸው። ከዚህ በኋላ ነፍሳትን እያደንክ ወደ እኔ ታመጣለህ እንጂ አውሬ አታድንም አለችው። ይህንን ጥሪ ተቀብለው ስምም እንግዲህ ተክለ ሃይማኖት ይሁን፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ይሁን ስምህ አላቸው። ይህንን ተቀብለው ሲጋደሉ ቅስና ተቀበሉና ወንጌልን አስተማሩ። ጣዖታትን አጠፉ። ከጣዖት አምላኪ 40 ቀን በሙሉ በጥፊ እየተደበደቡ ነው ያስተማሩ። እኔ አሁን ማስተምር ይውልኝ
ቢጫ ካባ ለበሸ እናንተም ቃለ ሕይወት ያሰማልን እያላችሁ ነው። ተክለ ሃይማኖት የሚያስተምሩ ግን በድንጋይ እየተደበደቡ ነው። ይሄንን አስተምረው ንጉሱን ሙት አስነስተው ሃይማኖቱን አስመስክረው አሳምነው ከአባ በጸሎተ ሚካኤል ገዳም ሄደው 12 ዓመት እንጨት እየፈለጡ ቄሱ ነው ቅስናቸውን ሰውረው ነው። ዛሬ ሰው ቅስናው ይታወቅልኝ። አንድ መነኩሴ ያሉ አንድ ገዳም ሄዶ ትትናውን ላይሆንለት ጀምሮ ነው ቄስ ነው ታባር አይደለሁም እኔ ቁፋሮ ነው የምቆፍር። አሁን በቅርብ እኮ ነው እኔ ቁፋሮ ነው የምቆፍር ትሁት መኮኑ ነው። ኋላ አረሙ ሲሰለቸው በፉጨት 1 ሰዓታት አለ ቄስ ነኝ ማለት ነው። ከዚህ ኋላ ቄስ ነው አዎ ነኝ እንዲሁ ሸሽጊው ነው እንጂ ብሎ ወዲያው ዘወራሉ ማለት። አቡነ ተክለ ሃይማኖት ቅስናቸውን ሰውረው እንጨት እየፈለጡ አባ በጸሎተ ሚካኤል በቅተው ልጄ ወደ አገልግሎት ተመለስ፣ ቅዳሴ ቀድስ፣ ሰዓታት ቁም፣ ከካህናት ጋር ዋለ፣ ከባልንጀሮች ጋር ቢሏቸው አባቴ እኔ እንጨት መፍለጥ ነው የሚሻለኝ ለዚህ ተግባር አልበቃውም ብለው በቀን 40 ሸክም ይሸከማሉ፣ እንጨት ይፈልጣሉ። ከዚህ በኋላ ተመልከቱ ተክለ ሃይማኖት ያረዱ እሳት የፈጀው ሰው ኧረ እሳት ፈጀኝ ለተክለ ሃይማኖት አሳየ ይባላል። ሲሉት ይድናል። ወጥ በእጃቸው አማስለው ይሰራሉ። ለምን? ክርስቶስን ለብሰዋልና። ለብሰው እኔ በእኔ አምናችኋልና ጊንጥ ብትረግጡ አይነካችሁም ስላለ እሳቱ አይወጋቸውም ነበረ። ከአቡነ ኢየሱስ ማምነው 12 ዓመት ለፍተው ተጋድለው ቀሚስ ቅናት ተቀበሉ። ከአባ ዮሐኒ ሂደው ደብረ ዳሞ ቆብ ተቀበሉን፣ አስኬማ ተቀበሉ። አስኬማ ምንድነው? ሌላ ቀን ትማሩታላችሁ። ይህን ሁሉ ተቀብለው ዓለምን አስተምረው ጣዖታትን አጥፍተው ሰዎችን ወደ ሃይማኖት መልሰው 99 ዓመት ተጋድለው ከዚያ በኋላ ተመልከቱ 7 ዓመት ሲቀራቸው ገርል እንዳልቀመሰ ሰው ሆኑ። 92 ዓመት ተጋድለው 7 ዓመት ሲቀራቸው ገርል እንዳልነካው ሰው ምን እንዳሉ ታውቃላችሁ? ዓለምን ሁሉ አሳምነው ከጳጳሳት በላይ ሆነው የሚካኤል ባልንጀራ ሆነው ከጌታ መንበር ደርሰው መጥተው ተሰውረው ሄደው ማለት ከሱራፌል ጋር አጥነው ተመልሰው ምን እንዳሉ ስሙ። ዓለምን አበራሁት ለእኔ ግን ጨለምኩ አሉ። ለእኔ ጨለምኩ። ጨው አልጫ ቢሆን ማን ሊያጣፍጠው ነው? መቅረዝ ቢጠፋ ማን ያበራለታል? ወይኔ ዓለምን አስተማርኩ እኔ ግን ጨለምኩ አሉ። ከዚያ በኋላ ተመልከቱ ጦር ተክለው ወደፊት ሲሰግዱ የፊተኛው ጦር እንዲወጋቸው፣ ወደ ኋላ ሲሰግዱ ወደ ኋላ እንዲወጋቸው፣ ወደ ግራ ሲል የግራው ወደ ቀኝ ሲል የቀኙ እየወጋቸው 7 ዓመት በአንድ እግራቸው ቁመው ጸለዩ። ዛሬ ይህን ሁሉ አድርገው ጌታችን ኢየሱስ ክርስቶስ እመቤታችን ነቢያት ሐዋርያትን ሆኖ ቅዱስ ዳዊት ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ መጣ። ተክለ ሃይማኖት ወዳሉበት መጣና ወዳጄ ተክለ ሃይማኖት እንግዲህ ላሳርፍ መጥቻለሁ አላቸው። አይ ጌታዬ አትወደኝም። ምን ነው ብትወደኝም አንዳንተ በመከራ እንድሞት ታደርገኝ ነበር፣ ወይም እንደ ወዳጅህ እንደ ጊዮርጊስ በመንኮራኩር እንድፈጭ ታደርገኝ ነበር። እንዴት አርፌ እንድሞት ታደርጋለህ? በል በተቅማጥ ተሰቃይተህ ትሞታለህ፣ ያንን እንደኔ ሞት እቆጥርልሃለሁ አለ። አሁን ዛሬ መናፍቃኑ የሚመጻደቁበት ይሄንን ነው ማለት ነው። እንደኔ ሞት እቆጥርልሃለሁ ማለት የተክለ ሃይማኖትና አሁን እንዲሁ እግዚአብሔር ያሰጃችሁ። አንድ ጥቅስ ብቻ ስሙልኝ። ኢየሩሳሌም መጠነ ፈቀድኩ አስተጋብኦሙ ለውሉድኪ ከመ እንተ ታስተጋብእ ዶርሆ እጎሊሃ ታሕተ ከናፊሃ። ዶሮ ጫጭቷን እንደምትሰበስብ ኢየሩሳሌም ልሰበስብሽ መጥቼ ነበር ይላል። ዶሮ እንደምትሰበስብ ማለት አሁን ክርስቶስ ከዶሮ ጋር እኩል ነው ማለት ነው። ጅልነት ማለት ይሄ ነው ማለት ነው። ታዲያ እንግዲህ ተክለ ሃይማኖት ያንተ ሞት እንደኔ ነው ማለት መከራህን የኔ ሞት ክቡር እንደሆነ ያንተንም እንደመጠንህ አከብርልሃለሁ ማለት ነው እንጂ የክርስቶስ ሞትና የተክለ ሃይማኖት አሁን ጠፍቶን ልጅ ለእናቱ አሉ ምጥ አስተማረች። ይሄ ጠፍቶን እኛ አልገባን ብሎ የክርስቶስ ሞትና የተክለ ሃይማኖት ሞት እኩል ነው ብለን አይደለም። ስቃይህን የኔን ስቃይ ያህል እቆጥርልሃለሁ አከብርልሃለሁ። በእግዚአብሔር ወዳጆቹን ያከብራልና ከዚህ በኋላ እሺ ብለው ምን ታደርግልኛለህ? መካኖችን ልጅ ስጠልሃለሁ፣ እስከ 10 ትውልድ እምርልሃለሁ፣ ነሐሴ 24 ቀን የቆረበውን ሰው ይቅርታ ሰጥልሃለሁ፣ ባይሆን እንኳን የዝክሩን ፍርፋሪ የቀመሰውን የሕይወት እንጀራ እንዲያገኝ አደርገዋለሁ። እህል የሰጠውን የተራበ የመገበውን የሕይወት እንጀራ መግባል ቢያቅተው እንኳን እንጨት የለቀመውን ውሃ ቀርቶ የሰጠውን በባህል ቀን ለደብርህ የተላከውን ሁሉ በአንተ ደብር የሚያገለግሉ ካህናትን በጽርሐ አርያም እንደሚያገለግሉ ሱራፌል እቆጥርልሃለሁ ብሎ ቃል ኪዳን ገብቶላቸው አባታችን አቡነ ተክለ ሃይማኖት በርጌታዬ ወዳጆችን የበቁትን የተጠቀሙትን ከኔ ጋር ውሰድ፣ ያላፈሩትን አትቁረጥብኝ ብለው እዚያ በኋላ በሽታይቱ ራሱ አስፈቅዳን የያዘቻቸው መጣች። ምንድነሽ አንቺ? ቆይ ልጆችን እስካስተምር ቆይ ያሏት። ኧረ አምላክ አዞኝ ነው እንጂ አልነካም ማለት። መክረው ሲጨርሱ ነይ ንደፊኝ አሏት። ነደፈቻቸው።
ዛሬ ሌሊት በብርሃን ተሞልታ ደብረ ሊባኖስ እየተንቀጠቀጠች ጌታችን ብርሃን ለብሶ ብርሃን ተጎናጽፎ የባሕርይ ክብሩን ገልጦ መጥቶ ተክለ ሃይማኖት 7 አክሊልን ተቀበሉ። አንድ ስለ ጸና ሃይማኖታቸው፣ አንድ ሃይማኖት ስለማስተማራቸው፣ አንድ ካላውያን ነገሥታት መከራ ስለመቀበላቸው፣ አንድ ጣዖታትን ስለማጥፋታቸው፣ አንድ ስለ ጸሎታቸው ብዛት፣ ይህን ሁሉ አድርገው ስለ ንጽህናቸው፣ ስለ ሃይማኖታቸው ንጽህና፣ ስለ ሕሊናቸው ንጽህና 7ቱን ተቀበሉ። በአብዝሖ ጻማ ከመ ነቢያት በሰቢከ ወንጌል ከመ ሐዋርያት በተቀስፎ ዘባን ከመ ሰማዕታት ጸሎቱ ውሒጽ ከመ ማየ ውሒጽ ዘይነጽፍ ጸሎቱ እንደማይነጥፍ ውሃ ነው። ድካም በማብዛት እንደ ነቢያት፣ ስብከት ወንጌል በመስበክ እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ በተባይቶ እንደ መነኮሳት፣ በማጠን እንደ መላእክት። ተክለ ሃይማኖት አንድ ሰው አይደሉም፣ ብዙ ሰው ናቸው። መልአክ ናቸው፣ ሰው ናቸው፣ ካህን ናቸው፣ ባሕታዊ ናቸው፣ መነኩሴ ናቸው፣ ጳጳስ ናቸው፣ መምህር ናቸው፣ የዘጉ ታሃራሚ ናቸው፣ ቄስ ናቸው፣ ዲያቆን ናቸው። ተክለ ሃይማኖት ሁሉንም ናቸው። እንዲህ ያሉትን እወቋቸው። ተክለ ሃይማኖትን ገድላቸውን ሁላችሁም ገዝታችሁ ብታነቡ እርግጠኛ ሁኜ ነግራችኋል። አይጥ ቢኖርባችሁ ያጠፉላችኋል፣ የሰው አይጥም ያረቁላችኋል። እውነቴንም ነግራችሁ ደግሞ የተክለ ሃይማኖት ገድል ከተቀመጠበት ቦታ ምን አይልም፣ ሰው ጦሙን አያድር። እኔ ራሴ አንድ ነገር ደብረ ሊባኖስ ደና እጅ አንድ ጊዜ መጀመሪያ ሄድኩለት ነው። ተክለ ሃይማኖት ገድላቸው ከተነበበበት ቦታ ጦም አያድርም ተብሎ እስቲ ያለው ብዬ አንበላም ማለት አንበላም ብለን ዝም ብለን ቁጭ አለ። ገዝተ መብላት እንችላለን፣ ቆሎ እንስጣችሁ ያሉ እናትም ነበሩ ከአዲስ አበባ የመጡን። አንበላም ብለን ተኛን። 2 ሰዓት ተኩል ላይ አንዲት እብድ እየሮጠች መጣ። ለምንድን ነው ጦማችሁን የተኛችሁ? እኛ ጦማችን ተኝተን ብለን አልተናገርንም። ንፍሮ ሰታን በልተን አድረናል። ማንም ሰው እብድ ቢሆን ጅል ሰው ቢሆን ዘማዊ ቢሆን ንጹሕ ቢሆን ተክለ ሃይማኖት ጦም አያሳድሩ። ያውነት አሁን እዚህ የተሰበሰበው ሰው ሁሉ በረዴታቸው የሰበሰቡት ነው። የተክለ ሃይማኖት ገድል ከተነበበበት ላይ አጋንንት ስልጣን የላቸውም። ይሄን ጥንቆላ ምናምን እንዲህ ያለ ሀገር ስራ የሚፈቱ ሀገር አሉ። አትድከሙ። የተክለ ሃይማኖትን ገድል ግዙና ከቤታችሁ በቀን አንዳንድ ምዕራፍ ደገሙ። እንጀራ ይሰጧችኋል፣ ጤና ይሰጧችኋል። እንደ ወንድም ባልንጀራ ናቸው። እንደ አባት ቅርብ ናቸው። እንደ እናት አዛኝ ናቸው። እንኳን ለሰው ለዝንጀሮ ያዝናሉ። ተክለ ሃይማኖትን የሚመስል ደግ የለም በእውነቱ። እንዲህ ያሉትን የተክለ ሃይማኖትን ፍቅር በልቡናችን ይጻፍልን። ወስብሐት ለእግዚአብሔር።